ሰላም ጤና ይስጥልን። ሁልጊዜም ፈጣን መረጃዎችን የሚያደርሳችሁ የፈጠነ ሚዲያ ነው። የዕለቱን ትኩስና ዋና ዋና ዜናዎች ይዘንላችሁ ቀርበናል። አብራችሁን ቆዩ። በኢትዮጵያ ፌዴራላዊ ዴሞክራቲክ ሪፐብሊክ መንግስትና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው የፖለቲካና የጦር መዛዛት ከቀን ወደ ቀን እያየለ መምጣቱ ሀገሪቱን እንደገና ወደማይፈለግ አዲስ የደም ማፋሰስ አዙሪት ውስጥ እንዳይከታት ትልቅ ስጋት መደቀኑ ተገለጸ። ይህንን የማስጠንቀቂያ ደወል የደወለው የአውሮፓ ሰላም ፋውንዴሽን ባወጣው ይፋዊ መግለጫ ነው። እንደ ፋውንዴሽኑ ዘገባ ከሆነ በአዲስ አበባና በመቀሌ መካከል ያለው ወዳጅነት እንደገና ሰላም መሆን አቅቶታል። በሁለቱ ወገኖች መካከል ያለው አለመተማመንና ፍጥጫም ወደ ከፋ የቃላትና የወታደራዊ ዝግጅት ፍጥጫ አድጓል። በተለይም በኢትዮጵያና በሱዳን አቅራቢያ ባሉ የድንበር አካባቢዎች አዲስ ግጭት ሊቀሰቀስ ይችላል የሚለው ስጋት የሰላም ወዳዶችን እንቅልፍ የሚነሳ ሆኗል። በአንድ ወቅት በደቡብ አፍሪካ ፕሪቶሪያ ተፈርሞ የነበረው ሰላም አሰቃቂውንና ጥፋት ያበዛውን የሰሜኑን ጦርነት ያስቆመ፣ ለብሔራዊ እርቅና ለዘላቂ ሰላም መንገድ የከፈተ ታሪካዊ ድል ነበር። ነገር ግን ዛሬ ላይ የስምምነቱ ትግበራ መንገድ ላይ ተሰናክሏል። በአንድ በኩል በትግራይ ጊዜያዊ አስተዳደርና በህወሓት መካከል ያለው የውስጥ የስልጣን ትግልና ክፍፍል፣ በሌላ በኩል ደግሞ በፌዴራል መንግስትና በመቀሌ መካከል ያለው መካረር በብዙ መስዋዕትነት የተገኘውን ሰላም አደጋ ላይ ጥሎታል። ፖለቲከኞች የቃላት ጦርነት ሲገጥሙና የስልጣን ስሌታቸውን ሲያሰሉ ከጀርባ የሚከፍለው ግን ያው ምስኪኑ ህዝብ ነው። ፋውንዴሽኑ ባወጣው መግለጫ በግልጽ እንዳስቀመጠው ለፖለቲካዊ አለመግባባቶች የመሳሪያ ድምጽና ወታደራዊ መፍትሄ ሊሆን አይችልም። እንደገና ወደ ግጭት መመለስ ማለት በብዙ ጥረትና እንባ የተገኘውን ጥቂት ሰላም አፈርድሜ ማብላት፣ የህዝብን ቁስል እንደገና መቀስቀስና ሰብአዊ መከራን በእጥፍ ማብዛት ነው ሲሉ አስጠንቅቀዋል። በመሆኑም ሁለቱም ወገኖች የፌዴራል መንግስትም ሆነ የህወሓት አመራሮች ስሜታቸውን ገታ አድርገው የፖለቲካ ቁማርና የትርኢት መንገዶችን ወደ ጎን በማለት ከፍተኛ ትዕግስት እንዲያሳዩ ጥሪ ቀርቧል። ውጥረቱን ከሚያባብሱ መግለጫዎችና ወታደራዊ እንቅስቃሴዎች በመቆጠብ የፕሪቶሪያን ስምምነት በቃላት ሳይሆን በተግባር ሙሉ በሙሉ ለመተግበር ዳግም ቁርጠኝነታቸውን ማሳየት አለባቸው። አክሎም ፋውንዴሽኑ እንደገለጸው እንደ አውሮፓውያን አቆጣጠር በ2030 ዓለም አቀፍ የሰላም ተነሳሽነት መመሪያዎች መሰረት የህዝብ ደህንነት፣ የሰው ልጅ ህይወትና ሀገራዊ ጥቅም ከማንኛውም የወታደራዊ ፍላጎት በላይ ሊሰጠው ይገባል። የትኛውም አይነት ልዩነትና ቅሬታ ቢኖር በጠረጴዛ ዙሪያ በሰላማዊና አካታች በሆነ ውይይት ብቻ መፈታት እንዳለበት ተመልክቷል። ይህ በእንዲህ እንዳለ በሌላ በኩል ደግሞ በአማራ ክልል በተከሰተ ከባድ የተፈጥሮ አደጋ የዜጎች ህይወት ማለፉን ተከትሎ የጎረቤት ሀገራት ሀዘናቸውን በመግለጽ ይገኛሉ። ዝርዝሩ እንደሚከተለው። በአማራ ክልል በተከሰተ ከባድ ዝናብ ምክንያት በደረሰው አሰቃቂ የመሬት መንሸራተት አደጋ የበርካታ ዜጎች ህይወት ማለፉንና ከፍተኛ ጉዳት መድረሱን ተከትሎ የሶማሊያ ፌዴራላዊ ሪፐብሊክና የጅቡቲ መንግስታት ለኢትዮጵያ ህዝብና መንግስት ጥልቅ ሀዘናቸውን ገለጹ። ሁለቱ የጎረቤት ሀገራት በውጭ ጉዳይ ሚኒስትሮቻቸው በኩል ባወጣቸው ይፋዊ መግለጫዎች በዚህ አስቸጋሪ ወቅት ከኢትዮጵያ ህዝብ ጎን እንደሚቆሙና በጸሎትም ሆነ በሀሳብ አብረው መሆናቸውን አረጋግጠዋል። አደጋው በደረሰበት አካባቢ የተጎዱትን ለመታደግና የጠፉትን ለመፈለግ እየተደረገ ያለውን ስራ ያደነቁት የጅቡቲውና የሶማሊያ መንግስት ህይወታቸውን ላጡ ወገኖች ለቤተሰቦቻቸው መጽናናትን፣ ለተጎዱት ደግሞ ፈጣን ማገገምን ተመኝተዋል። ለዛሬ የያዝንላችሁ ዜናዎቻችን እነዚህን ይመስሉ ነበር። ወቅታዊና አዳዲስ መረጃዎችን በፍጥነት ለማግኘት የፈጠነ ሚዲያን መከታተሉን ይቀጥሉ።